መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። እንዲሁ በቃ ማንንም ሰው በቃ እሳቸውን በእንደዚህ አይነት ጀግንነት በእንደዚህ አይነት ቦታ ይመጣሉ አልጠበቅም። ግን በሃይማኖቱ ገፍተው ሄደው ጫፍ ይደርሳሉ የሚል በእናትና በአባታቸው ዙሪያ እንደዚህ አይነት ስሜት እንደነበረ አውቃለሁ። ሲያደግ የምትዩ አንዲት ኢትዮጵያ በአይኑ እንደዞረች ሞተ ብለሽ ንገሪው። ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት ነው። ከኢትዮጵያ ነው የምትባል ሀገር ሁሉ ልናጣ እንችላለን። ስለዚህ ከዚህ ነገር መውጣት አለብን ብለው የመጀመሪያውን ትልቅ አብዮት ያመጡ ናቸው። ከቀሳውስት ጋር ከመሪዎች ጋር ነው ግጭታቸው እንጂ ከአስተሳሰቡ ከቤተ ክርስቲያኑ አስተሳሰብ ጋር ደግሞ ቀኖናዋ ጋር አይደለም። ቴዎድሮስ በጣም ያገለግሉ ነበር ቤተክርስቲያን እና በምንም ተአምር ወደ ምንም ስራ ቤተክርስቲያን ሳይደርሱ እማሄዱ እንደነበሩ። የቴዎድሮስ ክፋት ለበጎ ነገር አስቦ የሚከተለው ስላጣ ነው። ተቃውሞ ስለበዛበት ነው። አረጋግቸው ሄድኩ ሲል ይናዳል። ይናዳል። የሚኒሊክ ጸባይ ቢኖራቸው አቤት ኢትዮጵያ የት በደረሰች። ሲነግሱ እንኳ ጫማ አላደረጉም። በባዶ እግራቸው እንደተወለዱ በባዶ እግራቸው ነው የሞቱት። ክብሩን አስጠብቆ እጄን አልሰጥም እና ራሱን ማጥፋቱ ትልቅ በአገራችን ትርክት ላይ ትልቅ ኃይል የጨመረ ነው። ሁለት የእንግሊዝ ወታደሮች ከሳር ድርቆሽ ክምር አጠገብ አንድ ሽጉጥ የጨበጠ ሰው ይመለከታሉ። ሊተኩሱ ሲደቅኑበትም ባያቸው ጊዜ ከክምሩ በስተጀርባ ይሰወራል። ቀጥሎም በእርግጥ ተኩስ ይሰማል። ከሰሙበት ቦታ ሲደርሱ ከሳሩ ድርቆሽ ክምችት አጠገብ ያዩት ሰው መሬት ላይ ወድቆ ተዘርግቶ በቀኝ እጁ ሽጉጡን እንደጨበጠ ነፍስ ውጪ ነፍስ ግቢ ላይ ሆኖ ያገኙታል። ሽጉጡ ሰደፍ ላይ በብር የተለበደ ጽሑፍ እንዲህ ይላል: ከታላቋ ብሪታንያና አየርላንድ ንግሥት ቪክቶሪያ ለአገልጋዬ ፕላውዴን ለለገሱት ርኅራሄ ምስጋና ይሆን ዘንድ ይህችን ትንሽ መታሰቢያ ለቴዎድሮስ የአቢሲኒያ ንጉሠ ነገሥት ተበረከተ 1854 ዓመተ ምህረት ይላል። ለአፄ ቴዎድሮስ ስለ ጀግንነታቸው ከተገጠሙ ግጥሞች መካከል በመቅደላ በኩል ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ፣ ዳር እስከ ዳር ይዞ የገዛው ንጉሥ፣ እንደዚህ ስሱ ነው ጠበንጃ ሚጎርስ፣ ጠላቶችን ሁሉ አጭሎ እንደ ገብስ፣ መቅደላ ተጣለው ራሱን በራስ፣ አባትና እናቱ አላ እንዳልወለዱ፣ አባ ታጠቃሳ ያወንዱ ያወንዱ። ቴዎድሮስ ኢትዮጵያን አንድ አድርጎ ለማሰልጠን የነበራቸው ሰፊ ዓላማ በጠላት ፊት ላለመዋረድ ራሳቸውን እስከ ማጥፋት የደረሱበት የቆራጥነት ታሪካቸው በአገር ላይ እንደ አጥቢያ ኮከብ በሰፊው በኢትዮጵያ ውሃ ላይ እያበራ ጸዳሉ ያለማቋረጥ ከትውልድ ወደ ትውልድ ሕያው ሆኖ ይተላለፋል። ተክለ ጻድቅ መኩሪያ አፄ ቴዎድሮስና የኢትዮጵያ አንድነት ከሚለው መጽሐፋቸው የተወሰደ። ጥር 6 ቀን 1811 ዓመተ ምህረት ጎንደር ቋራ ውስጥ ሻርጌ በተባለ ቦታ የቋራ አስተዳዳሪ ከነበሩት ከአባታቸው ደጃዝማች ኃይለ ጊዮርጊስ ወልደ ጊዮርጊስና ከእናታቸው ወይዘሮ አትጠገብ ወንዶሰን ተወለዱ። በመዝገብ ስማቸው ካሳ ኃይሉ፣
በፈረስ ስማቸው አባ ታጠቅ፣ በጦርነት ስማቸው መይሳው ካሳ፣ አንድም ለእናታቸው ብቸኛ በመሆናቸው፣ አንድም ሀገራቸውን አንድ ለማድረግ ለከፈሉት ዋጋ ደግሞ አንድ ለእናቱ የሚል ስም አላቸው። አጼ ቴዎድሮስ የወቅቱ የዓለም ኃያላን አፍሪካንና አዳጊ ያሏቸውን አህጉራት ለመቀራመት የማይፈነቅሉት ድንጋይ አልነበረም። ደግሞ ወዲህ ሀገራችን ኢትዮጵያ ማዕከላዊ መንግስት ያልነበራት በርካታ መሳፍንት የፈሉበት ጊዜ ነበር። እናም ካሳ ወደ ዓለም ሲመጣ ዓለም አልተረጋጋችም ነበር። እሳቸው የመጡበት ዘመን አውዱን ስናየው ኢትዮጵያ በይሄ ዘመነ መሳፍንት የሚባለው በጣም በየቦታው ትንንሽ ነገስታት የነበሩበት ዘመን ነበር። በተለይ ከጎንደር የስልጣኔ ዘመን ከሚባለው መውደቅ በኋላ በጣም የተለያዩ ቦታዎች ላይ ኢትዮጵያ የተከፋፈለችበት፣ ኢትዮጵያ አንድነት ያልነበረባት ወደ 100 ዓመት ያህል በጣም ተከፋፍላ የኖረችበት፣ በዛ ጊዜ ደግሞ ማዕከላዊ መንግስት ባለመኖሩ ምክንያት ከአንድ የሆነች ኢትዮጵያ ትልቅ ኢትዮጵያ ጠፍታ በየቦታው ግጭቶች የነበሩበት፣ ድንበሮች የነበሩበት፣ ከአንዱ ወደ ሌላው ቦታ ለመሄድ አስቸጋሪ የነበረበት፣ እንደውም ብዙ ጸሐፊያን የውጭ ጸሐፊያን በሚገልጹበት ጊዜ መተው የጎበኙ ሰዎች በጣም አስቸጋሪ እንደነበረ ያ ጉዞ የሰዎች ህይወት ሞት በጣም ከባድ እንደነበረ ከአንድ ቦታ ለአንድ ቦታ ዘግናኝ የነበሩ ታሪኮችን በአይናቸው ያዩ ሰዎች የጻፉበት ነው እና በዚህ የማዕከላዊ መንግስት በመጥፋት ምክንያት ብዙ ችግሮች በመከሰታቸው የተለያዩ አስተሳሰቦች ነበሩ ኢትዮጵያን የመቀየር። አንዱ ከሃይማኖት አንጻር በእምነት አንጻር ይመጣሉ የሚባሉ ኢትዮጵያን ለመቀየር ይመጣሉ የሚባሉ አስተሳሰቦች ነበሩ። ከዛ ውጪ አንድ ንጉስ ይመጣል ኢትዮጵያን ይቀይራልም የሚል የተጻፉ ጽሁፎች እንደ ንግርት አይነት ነገሮች ነበሩ። እንግዲህ የኮሶ ሻጭ ልጅ የሚል አባባል ነበርና ይሄ በተለያዩ ጸሐፊያን በተለይ በጣም በጥልቀት የአጼ ቴዎድሮስን ታሪክ ከጻፉ ሰዎች በጥልቀት ጳውሎስ ኞኞ አንዱ ነው እና ይህን ነገር ትክክል አለመሆኑን የገለጸ ነው። ብዙ ጸሐፊያንን በመጥቀስ ማለት ነው። በወቅቱ የነበረውንም አውድ በመግለጽ ነው። ቴዎድሮስ እንደውም ወደ መጨረሻ እኮ ከአጼ ፋሲል የሚስቡት የነገስታት ዘር ሁሉ አምጥተዋል እና ወደ እንግዲህ ዝም ብለው ሽፍትነት ብቻ ሳይሆን የንጉስ ዘር መሆናቸውን ሁሉ የሚገልጹባቸው አጋጣሚዎች ነበሩ። ስለዚህ ቤተሰባቸው በተለይ በአባታቸውም በኩል በጣም የትልቅ ይሄ ሮያል ፋሚሊ የምንለው ወይም ከነገስታት ከታላላቅ ዘሮች የተወለዱ ተዋረድ ያላቸው ትልቅ ሰው ናቸው። ከዛ ውጪ እናታቸው ራሳቸው ኮሶ ሻጭ የሚባሉት በጣም ትልቅ የመሬት የነበራቸው በጣም ትልቅ ቋራ ውስጥ መሬት የነበራቸው ምናልባት ያ መሬት እንደ ጳውሎስ ኞኞ አገላለጽ በኮሶ ዛፎች የነበሩበት ያ ትልቅ መሬት በዛ ምክንያት ያን መሬት ስለተሸጠ በዛ ምክንያት እንደሆነ እንጂ የኮሶ ሻጭ በጣም የዝቅተኛ ቤተሰብ ልጅ አልነበሩም። በወግ በማዕረግ ያደጉ አንድ ብቸኛ ልጅ ለእናታቸው ዝም ብሎም አይደለም እንደው ከደህና ቤተሰብ ሆኖ ይቅርና አንድ ልጅ ሲኮን ለማንም ቢሆን በምን አይነት ወግ ማዕረግ የሚያድግ እንደሆነ መገመት ይቻላል። አባታቸው በጦርነት ካረፉ በኋላ እናታቸው ላጎቱ ክንፉ ኃይሉ ሕፃኑን ካሳ በጎንደርና በጣና ሐይቅ መካከል በሚገኘው ቸንከር በተባለ ቦታ የተክለ ሃይማኖት ገዳም ለትምህርት ላኩት። በልጅነቶ ቸንከር ትምህርት ሲማሩ ከገዳሙ ደጃች ማሩ በደንብ ያሸፈቱ። ያን ጊዜ የቤጌ ምድር ሁሉ ገዢ ራስ ኢማም ነበሩ። ደጃች ማሩን ለማሳደድ በመጡ ጊዜ ገዳሙን ሰበሩት።
አብረው የሚማሯቸውን 48 አሽከሮች ሰልቦ ልጅ ካሳን ትቷቸው ሄደ። በውስጥ ሳሉ ማለት ነው። ይህም በሕፃኑ ላይ የማይጠፋ የአእምሮ ጠባሳ ትቶ ያለፈ ኩነት ነበር ይላሉ የግል መዋዕለ ዜና ጸሐፊያቸው። ካሳ ኃይሉ በሕፃንነታቸው የአብነት ትምህርት እንደተማሩና ከቤተ ክርስቲያን ጋር ጥሩ ግንኙነት እንደነበራቸው የንጉሱ 4ኛ ትውልድ የሆኑት የሥጋ ዘመዳቸው ዶክተር አየለ ይናገራሉ። እናታቸውም አባታቸው የቤተ ክርስቲያን አገልጋይ የነበሩ ናቸው። እንደው በዛን ጊዜ እንዴት ነው ብሎ ባጠይቅም እንግዲህ ቤተ ክርስቲያን ላይ የነበረው ህይወት ያው እንዲሁ የሚታወቅ ነው። ያው አይተሽ የፊተኛውን ፎርካስት ማድረግ አያስቸግርም እና ብዙ እንትን አይደሉም እና እሳቸው የቤተ ክርስቲያን ትምህርት ተምረው ዲያቆን ሆነው ቄስ ሆነው ትልቅ ደረጃ እንዲደርሱ የሚፈልጉ ነበሩ። የዘመናዊ ትምህርት አይታሰብም ነበር። አፄ ቴዎድሮስ ግን በዛን ጊዜ ዘመናዊውን ነገር በሙሉ ያስቡ ነበር። በዘመናዊ ነገር ሁሉ ለመቀጠል ለመጥፋት ብዙ ሀሳብ ህልም የነበራቸው ናቸውና እንዲሁ በቃ ማንም ሰው በቃ እሳቸውን በእንደዚህ አይነት ጀግንነት በእንደዚህ አይነት ቦታ ይመጣሉ አልጠበቅም። ግን በሃይማኖቱ ገፍተው ሄደው ጫፍ ይደርሳሉ የሚል በእናትና በአባታቸው ዙሪያ እንደዚህ አይነት ስሜት እንደነበረ አውቃለሁ። እና ከዛ ውጪ ለእናት ለአባታቸው በጣም ከነበሯቸው ልጆች ፈጣን ለነሱ ፈጣን ተላላኪ በቃ ይሄ የልብ የሚያደርስ ልጅ የለም። በቃ ሁሉ ነገር ላይ ያሉበት ሁሉ ነገር ላይ ይሄ ነገር አላውቀውም ይሄ ነገር አልችለውም የሚሉት ነገር የለም። በቃ ሄደው እናት አባታቸውን ለማስደሰት ለማስመረቅ አባታቸው ወደ አደን ሲሄዱ አባታቸው መሳሪያ ይዞ መከተል ፈረስ ጭኖ የመከተል ምናምን እነዚህ ነገር የነበራቸው ናቸው እንጂ በሌላ ነገር ብዙ እንትን አይሉ። በቃ እነሱ ይሄንን በቃ በሃይማኖታቸው ትልቅ ደረጃ እንደሚደርሱ የሚያስቧቸው ነበሩ። ያው ዘሪቨርስ ሆኖ የእሳቸው ዲስቲኔሽን ሌላ ቦታ ሆኖ የተገኘ። ካሳ በአጎቱ ቤት ያስተዳደርን የወታደራዊ ዘዴንና ስልትን ማንበብና መጻፍን በዚህ ወቅት በሚገባ ተማረ። እጅግ ማንበብን የሚወድ ሰው ነበር። የኢትዮጵያን ጥንታዊ ድርሳናት፣ የአውሮፓ ጥንታዊና እንዲሁም ወቅታዊ ሁነትን ታሪክ እንዳጠኑ ይነገራል። የአፄ ቴዎድሮስ ደግሞ እንግዲህ ከጎንደር እስከ ቋራ ባለው የግዛት ውስጥ ባሉ ቤተሰቦች የተወለዱ ናቸው እና ቋራ ደግሞ ለሱዳን አካባቢ ቅርብ በመሆኑ የተለያዩ አረብኛ ተናጋሪዎች በተለያዩ እስከ ህንድ ድረስ ሄደው የሚነግዱ የሚመጡ የዓለምን እንቅስቃሴ ፖለቲካ የዓለምን የአገራዊ ሁኔታ የሚያዩ ሰዎች የሚጎበኙ ለአፄ ቴዎድሮስ የሚነግሯቸው በልጅነታቸው ጀምሮ የሚነግሯቸው ሰዎች ነበሩ። ዓለም የት እንደደረሰ የት እንዳደገ። ምክንያቱም ኢትዮጵያ የዛን ጊዜ ለምሳሌ አውሮፓውያን ወደ ኢንዱስትሪያላይዜሽን ወደ ኢንዱስትሪው የተሸጋገሩበት ዘመን ነበር 19ኛው መቶ ክፍለ ዘመን። እኛ ደግሞ ወደ ዘመነ መሳፍንት በጣም የተከፋፈለች አገር ውስጥ የገባንበት ዘመን ነውና አውሮፓውያንና ሌሎችም ወደ ኢንዱስትሪውና እያደጉ ትልልቅ የትምህርት ተቋማት ኢንዱስትሪዎችን እየገነቡ በሚሄዱበት ሰዓት የኛ ደግሞ የግጭት ታሪክ ሆነ። ከአንዱ ቦታ ወደ ሌላው ቦታ ለመሄድ በጣም አስቸጋሪ የሆነበት እና ሸዋ ለብቻው ነው፣ ትግሬ ለብቻው ነው፣ ወሎ ራሱ ተከፋፍሎ ለብቻው ነው፣ ጎንደር ለብቻው ነው፣ ጎጃም ለብቻው ነው። በጣም አስቸጋሪ ሁኔታ ውስጥ የነበረችበት ሰዓት ነው። ይሄ ሁሉ የሚተረክላቸው ነበሩ አፄ ቴዎድሮስ ከልጅነታቸው ጀምሮ። አረብኛን ሁሉ ያውቁ ነበረ ከነዚህ ነጋዴዎች አፍ እና ይሄ የዓለምንም እንደው ዝም ብለው ከኢትዮጵያ ቤተክርስቲያን የወጡ ብቻ ሳይሆኑ የሌላውንም ዓለም ሁኔታ ያዩ እነዚህን ያዋሃዱ ሰው ናቸው። የኢትዮጵያን ታሪክ እንደገና ዓለም ይሄድበት የነበረውን የስልጣኔ የእድገት ግስጋሴንም የሚያው ነበር። ከልጅነታቸው ጀምረው አባታቸው መጽሐፍ ያስነብቧቸው ነበር። ብዙ ጊዜ የሚያነቡት መጽሐፍ የጦርነት ሳይንስ ያለው መጽሐፍ ነው። ኢቭን የሼክስፒርን መጽሐፍ አንብበዋል ይባላል። ሼክስፒር ከዛ ዘመን በፊት ነው ደግሞ ሼክስፒር የጻፈውና አንብበዋል ነው የሚባለው። እና እንግዲህ ከሁሉም የመርጡት ጽሁፍ ግን ወታደራዊ ሳይንስ ያለበት መጽሐፍቶችን ያነቡ ነበርና ለዛ ነው ቶሎ እንዴት መንግስት መገልበጥ እንደሚቻል እንዴት ዳው ከመበደል ማዳን እንደሚቻል
አንብበው ወደ ሽፍትነት የገቡት ይባላል። ይሄ ደግሞ ትልቅነት በጣም ትልቅነት ነውና ድሃው ሲበደል ሲዘረፍ እያዩ ዝም ማለት አልቻሉምና ግን እርጋታ ነበራቸው። ብዙ ነገር አንብበው ምን ብለው ነው ወደዛ የገቡት እና እጅግ በጣም የሚያስደንቁኝ ጀግና ናቸው። ትምህርት ከቀሰሙ በኋላ ያጎታቸውንና በኋላም ለጥቂት ጊዜ የጎጃሙን ጦር መሪ የጎሹ ዘውዴን ጦር ተቀላቀሉ። በዚህ የውትድርና ዘመናቸው ከፍተኛ ችሎታን አስመዘገቡ። የራስ አሊል ልጅ ተዋበች አሊንም በ1838 ዓመተ ምህረት አገቡ። ጭቆና በቃኝ ያሉትን እንደሳቸው ኢፍትሐዊነት ያንገበገባቸውን ይዘው በ1844 ዓመተ ምህረት አጠቃላይ የዘመነ መሳፍንት ስርዓትን በመቃወም በባላባቶች ላይ ጠመንጃ ነሱ። በዚህ በሽፍትነት የሚገኘውን ገንዘብ ለገበሬዎች እያከፋፈሉ ሞፈርና ቀንበር እንዲገዙ በማድረጋቸውም የብዙዎችን ልብ መግዛት ችለው ነበር። አፄ ቴዎድሮስ ወደዚህ ነገር ሊነሳሱበት የቻሉት እንግዲህ በእነሱ ጊዜ በእነሱ ስርዓት እነሱ በነበሩበት ወቅት ትናንሽ ገዢዎች በየቦታው አገር ገዢዎች እየተባሉ እንደ ባላባት እየተባሉ አገር የሚያስተዳድሩ ነበሩ። ልክ አሁን እንደ ሪጅን ክልል ምናምን እየተከፋለ እየተባለው እነዚህ ሰዎች እያስገበሩ ምን እያሉ ገበሬውን ጭሰኛ እያረጉ በተለያየ ነገር ግብር ያስገብሩ ነበር እና አፄ ቴዎድሮስ ከዛ ቤተሰብ ውስጥ አንዱ ነበሩ፣ ከሚገብሩ ቤተሰቦች ውስጥ አንዱ ነበሩ እና ለምንድን ነው ይሄ ነገር ሄዶ ምንድን ነው ፋይናል ዲስቲኔሽኑ ምንድን ነው? ይሄ ነገር መቀየር አለበት ብለው ቤተሰቦቻቸው ላይ ነው መስራት የጀመሩት። መጀመሪያ ይህን ነገር ማስቀረት መቻል አለብን። በቃ ራሳችንን ችለን በራሳችን መቆም አለብን። ለምንድን ነው ለከለ የሚገበረው? ለምንና ኢትዮጵያ እኮ እንደዚህ ከቀጠለች ነገ ዛሬ እዚህ ሰሜት እኩል ያለው ኩሼት እኩል ላይ ወዴትም እየሄደ ነገሮች በሙሉ ሴንቲግሬድ ሆነው ሊበላሹ ይችላሉ። ነገ ኢትዮጵያን የምትባል ሀገር ሁሉ ልናጣ እንችላለን። ስለዚህ ከዚህ ነገር መውጣት አለብን ብለው የመጀመሪያውን ትልቅ አብዮት ያመጡ ናቸው። እንግዲህ በዚህ ጊዜያቸው እንግዲህ የነበራቸው የቄስ ትምህርት የቤተክርስቲያን ውስጥ ትምህርት ካልሆነ በስተቀር ሌላ በዘመናቸውም በጊዜያቸውም ምንም ያገኙት ነገር የለም። ለዚህ ነው እንግዲህ ብዙ ጸሐፍቶች ያለ ጊዜያቸው የተፈጠሩ ሰዎች ኮሚኒዝምን በዛ ጊዜ ሲያስቡ የነበረ ሰው ናቸውና እንግዲህ ከዛም በኋላ እንግዲህ ትግላቸውን ተቀጣጥሎ ሄዶ በቃ ከዚህ በኋላ እከሌ ይሄን ቦታ ማስገበር ትቶ ሁላችሁም ወደ አንድ መምጣት አለብን። ይሄን ደግሞ እኔ ማድረግ እችላለሁ፣ ኢኒሼቲቭን ይወስዳለሁ፣ ይሄንን ያደርገዋለሁ ብለው በስራቸው ያሉ አነስተኛ ሰዎችን አስተባብረው ነው እንግዲህ ወደዚህ የመጡት። በቤተ ክርስቲያን ውስጥ ያደጉ ብዙ ነገር እየተባለ እየተነገራቸው ሃይማኖታቸውንም በጣም ጠንቅቀው የሚያውቁ ሰው ስለነበሩ እንግዲህ ኢትዮጵያን ከችግር ማዕት ውስጥ ያወጣታል የሚባል ንግግሮች ነበሩ እና ያንን ያመኑ ይመስለኛል ቴዎድሮስ። ያንን እምነት ወስደው ምክንያቱም ቀዳማዊ ቴዎድሮስ የሚባሉቱ ከእሳቸው በፊት የነበሩቱ ያ ትንግርት ለእሳቸው አልሆነም፣ እሳቸው ጋር ስኬታማ አልሆነም። ስለዚህ ይሄ ሌላውን ቀሪውን ዓለም ታሪክ ጠንቅቆ እያወቀ የመጣ ከልጅነቱ ደግሞ ጀምሮ በቤተ ክርስቲያን ውስጥ ኢትዮጵያን የሚያድን ይመጣል የሚለው ነገር እንደገና በውስጥ በተፈጥሮ ለሀገር የመቆርቆር ስሜቱ ኢትዮጵያን የማየት የማንበብ ታሪኳን፣ ባህሏን፣ ማንነቷን ሲያነቡ እኔስ የሚል ነገር የመጣባቸው ይመስለኛል። እንዲህ ከሰዎች ጋር ደግሞ ይሄ ሶሻላይዝድ የሚያደርጉት ነገር ያንን ቅድም የነገርኩሽን አብዮት ሊያመጡ የቻሉበት ምክንያት አንቺንም እኔንም እሱም ሁሉንም ቀርበው ኦንቦርድ ቀርበው የማውራት አቅም አላቸው እና አውርተው ያሳምኑሻል፣ አውርተው ይለውጡሻል እና ያ እንትናቸው አሁን ወደ መጨረሻ ላይ ለመጡበት ትልቅ ትግል የረዳቸው እሱ ነው እና ከሰው ጋር በጣም አዳማጭ ናቸው። በጣም ይሰማሉ። የሚሰጡሽ ሀሳብ ጠንካራ ሀሳብ ካዳመጡ በኋላ ሀሳብ የሰጡሽን ሀሳብ ደግሞ ኢምፕሊመንት እንድታደርጊ ፑሽ ያደርጋሉ፣ ይገፋሉ። አንድ ሰው ሀሳብ ከጠየቀ በኋላ ያንን ሀሳብ ወስዶ ኢምፕሊመንት ማድረግ አለበት፣ መጨረስ መፈጸም አለበት ብለው የሚያምኑ ናቸው። ላላመኑበት ነገር ደግሞ በዛ ነው ልክ
እዛችሁ ቦታ ላይ ይሞታሉ እንጂ ውልፍት የለም። ማሳመን ከቻልሽ ሁሉን ነገር ማድረግ ትችላለሽ። ዳይሎግ ይፈልጋሉ፣ ማውራት ይፈልጋሉ። ምናልባት እንግዲህ ከነ ገብርዬ ጋር የነበረውን ነገር ሰው ሲያምኑ ኤክስትሪም ነው። እንዲሁ ፓርሻል የሆነ ነገር ሰጥተውሽ የሆነ ነገር የሚከለግሉሽ አይደሉ እና ለራሳቸው ዘመዶች ለራሳቸው ወገኖች እንኳን ለስልጣን ወደ ስልጣን እንዳይመጡ የማያቀርቡ ሰው ናቸው። ቢኮዝ ከነሱ የተሻለ ሰው ካለ ከነሱ የተሻለ ሰው እዛ ቦታ ላይ እንዲቀመጥ እንጂ እከሌ የልጅ ልጄ ነው፣ እከሌ አማቼ ነው፣ እከሌ አጎቴ ነው ብለው አያመጡም። በቃ እሳቸው ጋር ለመስራት እሳቸው የሚያምኑበትን እሳቸው የፈለጉትን ስራ መስራት አለብሽ። ካላመንሽበት ከዛ መራቅ ነው፣ ካመንሽበት መስራት ነው። እና አባቴ ምን ይላል ብዙ ጊዜ ሁለት ሰዎች ብቻ ነን እንደው ብዙ ረገብ ብለን ነገሮችን የምናየው እና ሌሎቹ በሙሉ በቃ በሳቸው እንትን ያሉ ናቸው። የተለያዩ ድሎችን በፍጹም ጀግንነት በማስመዝገብም የካቲት 3 ቀን 1847 ዓመተ ምህረት ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው በደረስጌ ማርያም ተሾሙ። ቴዎድሮስ የንግስና ስማቸውን የወሰዱት ከፍካሬ ኢየሱስ ከተገኘ ትንቢት መጽሐፍ እንደሆነም ይነገራል። እነሆ በቃሌ መሰረት ዛሬ ስሜን እነግራለሁ፣ ስሜም ቴዎድሮስ ነው። ዳግማዊ ቴዎድሮስ፣ ግርማዊ ዳግማዊ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ። የቱ ጋር ያለው ብዬ በራሴ ብዙ ጥናቶች አድርጌ ነበር። ግን ስታዩ ጭካኔውም ከምንም የመነጭ አይደለም። ሁሉ ነገር ሀገር ከማዳን ጋር ከሀገር ጋር ካልሆነ በስተቀር እንደ አጼ ቴዎድሮስ ሂውመስ የሆነ ለሰው የሚራራ ሰው የለም። እውነቴን ነው። በጣም በጣም ነው። እና ብዙ መጽሐፎች አሁን የጣሊያኖች የጻፉት መጽሐፍ አለ፣ እንግሊዞች የጻፉት መጽሐፍ አለ፣ ፕሮፌሰር ባንክሪያስ እነሱም የጻፉት መጽሐፍ አለ። ስታያቸው እያንዳንዱን ነገር ይጠቅሱታል። እንግዲህ ይህን ሲያደርጉ ቀላል አልነበር። ትልቅ ቻሌንጅ። አዲስ አበባ ዩኒቨርሲቲ ዶክተር ጀማል አህመድ ብዙ የጻፈው እንትን ላይ ብዙ ነገር አለ። በደንብ የእንግሊዞችን መጽሐፍ አይቼ የእሱን ቴሲስ የጻፈበትን ኤሪያም አይቼው ነበርና በደንብ አስቀምጦታል። እሱ አልጋ በአልጋ አልነበረም። ብዙ ሊሞቱበት የታሰሩበት ሊሰቃዩበት የሚችሉ ብዙ ጉዳዮች ነበሩ። ግን ያንን ሁሉ በጥበብ አልፈው ነው እንግዲህ ያለምንም መሳሪያ ያለምንም ምንና በቃ እንደው በአሁኑ አጠራር እንደው ካድሬ እያለን አስተባብረን የምንጠራውን ሰው እሳቸው በዛ ጊዜ በነበረው ነገር የስርዓቱን አስከፊነት ነገ ምን ሊያመጣ እንደሚችል ዛሬ አንድ ካልሆንን ነገ መኖር እንደማይችል ቤተሰቦቻችን ልጆቻችን በዚህ ውስጥ እንደሚያልፉና ህይወታችን ሚዘረብል እንደሚሆን አድርገው እነዛን ሰዎች ቀስቅሰው አዘጋጅተው ነው ለዚህ የበቁት። እና ፋይናሊ ሁሉ ነገር ተሳክቶላቸው ከዛ ከጭሰኛ ስርዓት ወጥተው ወደ አንድነት ያመጡበት ትልቁ ሴክሬት ይሄ ነው። አጼ ቴዎድሮስ ለኦርቶዶክስ ተዋሕዶ ሃይማኖታቸው ቀናይና ትምህርቷንም ጠንቅቀው የተማሩ ነበሩ። እንግዲህ አጼ ቴዎድሮስ በቤተ ክርስቲያንም ላይ ጥሩ አገልጋይ ነበሩ። በጣም ስብዕና ያላቸው ከቤተሰቦቻቸው ጋር ሩሩህ አዛኝ የነበሩ በጣም ያገለግሉ ነበር ቤተክርስቲያን እና በምንም ተአምር ወደ ምንም ስራ ቤተክርስቲያን ሳይደርሱ የማይሄዱ እንደነበሩ። ሀሳቡ ራሱ በጣም ከባድ ነው። በዛን ዘመን ኢትዮጵያን አንድ አደርጋለሁ፣ ትልቅ አገር መሰርታለሁ ብሎ መነሳት። ስለዚህ የገቡበት መንፈሳዊም ነገር አለው የሚባለው ለዛ ነው። ምክንያቱም አንድ ሰው በመንፈስም የቅዱስ መንፈስን ካልታጠቀ በስተቀር በእምነት እግዚአብሔር ከኔ ጋር ነው ያለው፣ ኢትዮጵያን አንድ ለማድረግ ከኔ ጋር ነው ያለው ብሎ ካላመነ በስተቀር ዝም ብሎ ገብቶ ኢትዮጵያን አንድ አደርጋለሁ ማለት አይቻልም። ምክንያቱም እኚህ ሰው በደብዳቤዎቻቸውም የምናየው በጣም ጥልቅ
የእግዚአብሔር ሰው መሆናቸውን አማኝ መሆናቸውን ያለቅሳሉ እኮ ቴዎድሮስ። በጣም ብዙ ጦርነት ካደረጉ በኋላ የሰው ሞት ምናምን አይተው በጣም የሚያዝኑ እግዚአብሔር ምን አድርጌ ነው እንደው እባክህን የሀገሬን አንድነት ሰላም አምጣልኝ የሚሉ ናቸው እኮ ቴዎድሮስ። እና በእምነት በጣም የጠነከሩ ሰው ነበሩ። ግን ያንን እንግዲህ በእሳቸው ዘመን በዛ ሁሉ ጦርነት ውስጥ ብዙ ሰው ሞቷል፣ ብዙ ሰው ችግር ውስጥ ገብቷል። ያ አገሪቷ በስህተት የፈጠረችው የመከፋፈል ያመጣው ጣጣ ነው። ያንን አሁን ያለንባት ኢትዮጵያ እንድትፈጠር ያ መሆን ነበረበት እና ቴዎድሮስ ደግሞ ያንን ርዕይ የሚረዳቸውንም ሰው ለማምጣት በጣም ከባድ ነበረ። ምክንያቱም ለረጅም ወደ 100 ዓመታት የተተረከው ወደ 100 ዓመታት የነበረው ስርዓት ማህበርን ለውጦ ለማምጣት ከጦርነት ባሻገር የሰውን አስተሳሰብ መቀየር በራሱ በጣም ከባድ ነው። ከፈጣሪያቸው ጋር ትልቅ ኢንቲሜሲ የነበራቸው በሃይማኖታቸው እንደውም ይላሉ። አሁን እንግዲህ ብዙዎቹን ስናይ ያሉትም ወደ ምንኩስናው ምናምን ያሉ አሉ እና ቤተክርስቲያን ለማሰራት ቤተክርስቲያን እንዲስፋፋ የሰውን ሃይማኖት የሚያከብሩ የሰው ሃይማኖት የማይገፉ የነበሩ ስብዕና የነበራቸው ናቸው። በእምነቱ ደረጃ ካሰብሽ ኢትዮጵያ ውስጥ እንግዲህ በእምነት ዙሪያም ጠንካራ አማኞች፣ ጠንካራ የእምነት መሪዎች ሊኖሩ ይገባል የሚል አስተሳሰብ ነበራቸው። ለመጀመሪያ ጊዜ ነው ቴዎድሮስ ከግብፅ ነበሩ አይደል ጳጳሳት የሚመጡት እና አቡነ ሰላማ ግጭት ውስጥ እኮ የገቡት ራሱ ከግብፃውያን ጋር አስተሳሰብ ጋር ግብፃውያን በኢትዮጵያ ላይ በሚያደርጉት ጫና ግጭት ውስጥ አስተሳሰቡን የሞገቱ የመጀመሪያው ሰው ናቸው። ኢትዮጵያ በራሷ የሃይማኖት መሪዎች እንድትመራ ሐሳቡን የሞገቱ ከዛ የሚመጣውን ያው አስተሳሰቡም ከግብፅ የመጣ ነው። ሌላውም አብረው የሚመጡ ፖለቲካል አስተሳሰቦች፣ ማህበራዊ አስተሳሰቦች ራሱ ብዙ እስከዛሬ ድረስ ያሉ ችግሮች የረጅም ጊዜ ታሪክም ስላላቸው ሐሳቡን የሞገቱ የመጀመሪያው ሰው ናቸው ቴዎድሮስ። ከና አቡነ ሰላማ ጋር ግጭት ውስጥ የገቡ ይሄ ነገር ልክ አይደለም ማለት ከዛ ቀደም እንዲህ አይነት ጥያቄዎች አልነበሩ። ስለዚህ ይሄንን ደግሞ ሐሳብ ማንሳት በሌሎች ዘንድ ቅሬታ ማስነሳቱ አይቀርም። ያሰቡትን ለውጥ በተግባር ለመፈጸም በፖለቲካው አንድነት እንደሚፈልጉ ሁሉ በሃይማኖትም አንድነትን ማየት ይፈልጉ ነበር። ነገር ግን እንዳሰቡት አልሆነም። በቤተ ክህነቱና በእሳቸው መካከል አለመግባባት ተፈጠረ። በዘመነ መሳፍንት ወቅት ፈላጭ ቆራጭ የነበሩ ባላባቶች የንጉሱን እርምጃዎች አልወደዷቸውምና በ1850 አካባቢ አመፅ አስነሱ። ቀጥሎ የቤተ ክርስቲያንን መሬት ለገበሬዎች አከፋፍለዋል በማለት ከሃይማኖት መሪዎች ጋር ቅራኔ ውስጥ ገቡ። የሚገርሙኝ እንግዲህ ራሳቸው ባደጉበት ቤተክርስቲያን ውስጥ በተማሩበት ብዙ እውቀት ባገኙበት ቦታ ላይ ሁሉ ያለውን ሐሳብ የሚሞግቱ ሰው ናቸው። የእሳቸውን ትልቅነት እኮ ነው የሚያሳየው። ይሄ ተነስተው ሌላውን ለመሞገት ከራሳቸው ከመጡበት ካደጉበት አስተሳሰብ ውስጥ ያለውን ይሄ ለኢትዮጵያ ትልቅነት አይጠቅምም የሚባለውን የሰዎች ድርጊቶችን ነው እንጂ ቤተ ክህነትን አይደለም። በነገራችን ላይ የተቃወሙት ከቀሳውስት ጋር ከመሪዎች ጋር ነው ግጭታቸው እንጂ ከአስተሳሰቡ ከቤተ ክርስቲያኑ አስተሳሰብ ጋር ዶግማዋ ቀኖናዋ ጋር አይደለም። ቴዎድሮስ አስተዳደር ላይ ነው። አስተዳደሩ ልክ አይደለም በሚል ነው እና በወቅቱ ትክክል ናቸው። 80 ዓመት 100 ዓመት ኢትዮጵያ ተከፋፍላለች እና ያ የተከፋፈለች ኢትዮጵያ አንድ ለማድረግ የዛ ያስተዳደሩ አስተዋጽኦ ለእሳቸው በጣም ያስፈልጋቸዋል። ስለዚህ ያንን ለማድረግ ነው። አሁን አንዳንዴ በአንድ ቤተ ክርስቲያን አንድ ዲያቆን፣ አንድ ቄስ፣ አንድ እንትን ያስፈልጋል አሉ የሚባለው ያ አስተሳሰብ በወቅቱ ስህተት ሊሆን ይችላል። በወቅቱ በነበረው
ነገር ግን ቴዎድሮስ እዛ ውስጥ ብዙ የዘመነ መሳፍንት አቀንቃኞች ይህን የቤተ ክህነት አስተዳደርን ተጠቅመውበታል ለብዙ አስተዳደራቸው። ስለዚህ ያንንም ቦታ ሪፎርም የማድረግ ስርዓቱን የማስተካከል ስራ ነው ቴዎድሮስ ያከናወኑት እንጂ ቤተ ክርስቲያናቸውን እኔ ምናልባት እንደ ቴዎድሮስ የሚወድ መሪ ማግኘት አይቻልም። ምክንያቱም በደንብ አውቀውት ተገበሩት ስራ ነው እና ከደብዳቤዎቻቸው በሙሉ ደብዳቤዎቻቸው በጣም ጠንካራ አማኝ መሆናቸው በቤተ ክርስቲያናቸው የሚያምኑ አማኝ መሆናቸውን የሚያሳይ ነው። አዋጃቸው ራሱ እስላሙ በእስላምነቱ፣ ክርስቲያኑ በክርስቲያንነቱ አገሩን በጋራ ይጠብቅ ነው እሳቸው አዋጃቸው። በጣም እኮ የተለዩ ሰው ናቸው። በትከሻው ተሸክሞ የሚበላ ሰው ግብር ክፈል እንዳይባል ሁሉ አዋጅ ላይ አድርገዋል። ያው የሚታወቀው ታሪክ አለ። ቤተ ክርስቲያን ውስጥ 5 አገልጋይ፣ ሌሎቻችሁ አካፋ ዶማ ያዙና እየቆፈራችሁ ሰርታችሁ ብሉ የሚል ምክንያቱም የታችኛው ህብረተሰብ እየተጨቆነ ስለሆነ ምዕመናኑ እና ምንድነው የዛን ጊዜ ነው እንዲያውም ቢፒአር የሰሩት እላለሁ ብዙ ጊዜ እና እንዲህ አይነት ነገር አለ። ይሄን በማድረጋቸው ግን እንዲሁ በሰላም አልተቀበሏቸውም። ሰይጣን መጣብን የሚል ቄሶቹም ትንሽ አሳምፀውባቸው ነበረና ከዚህም የተነሳ ብዙ አልተረዳቸውም ህዝቡ። ቤተክርስቲያን ውስጥ ያለውን ነገር በሙሉ ያዩታል። ገብቶሻል? እንግዲህ አንድ ቤተክርስቲያን ውስጥ 15 20 30 ሰው ሆኖ አንድ የቅዳሴ ስርዓት ይካሄዳል እና አሁን እንግዲህ እኔና አንቺ እንኳን በደረስንበት ሰዓት እንግዲህ ስድስት ካህን ነው የሚቀድሰው። 2 ዲያቆን አለ፣ 1 መሪ ዲያቆን አለ፣ 2 ካህን አለ፣ 1 ደግሞ ጸሎት የሚያሳርግ አባት አለ። ይሄን እናውቃለን እና ይሄን ሁሉ አይተው ውጪ ላይ ሲያዩ ብዙዎቹ አርሶ አደሮች ጊዜያቸውን የሚያጠፉት የራሳቸውን ጊዜ አርሰው የሌሎችን ሰዎች የሃይማኖት ስርዓቱን የሚፈጽሙ ሰዎች የሚሰሩትን ነው ሲያርሱ የሚውሉት። ሲያዩት ዛሬም ይታረሳል፣ ነገም ይታረሳል። እነዚህ ሰዎች እነዚህ ገበሬዎች ለራሳቸው ምንም ጊዜ የላቸውም። በቃ የራሳቸውን ያላቸውን መሬት አረሱ። በዛ ቤተክርስቲያን የሚያገለግሉ ሰዎች የሚቀድሱት ብቻ አይደሉም፣ በዙሪያቸው ብዙ አሉ። በሽፍቅ በፈረቃ የሚገቡ አሉ። ይሄ ደቃ ማአት ናቸው። የዛ ሁሉ የሚያርሰው ይሄ ገበሬ ነው። እዛች አካባቢ ያለ ደግሞ ገበሬ ያርፊው ነበር፣ በቁጥርም ትንሽ ነው እና አይተው እንዴ ምንድን ነው ይሄ ነገር? እስከ መቼ ነው እንደዚህ ሆኖ የሚቀጥለው? እውነት እግዚአብሔር ማገልገል ከሆነ እግዚአብሔር ማገልገል ከሆነ ለምንድን ነው በአነስተኛ ቁጥር የማይከለከለው? ለምንድን ነው ፈረቃ አስተገብቶ ዛሬ ሲያገለግል የነበረው ካህን ነገ ማያርሰው ለምንድን ነው? አይ ደግሞ በቃ እነሱ በቃ ስራቸው እግዚአብሔር ማገልገል ብቻ ነው ከተባለ ለምንድን ነው ጥቂት የማይሆኑት? ሌሎቹ ለምንድን ነው ወጥተው የማያርሱት? ከዛ ኋላ አይ ብለው ብዙ በቤተክርስቲያን ዙሪያ ብዙ ተቋም ተነሳባቸው። ይሄን ሀሳብ እንዲቀይሩ ይሄን ነገር እንዲያስተካክሉ ብዙ ጫና ተፈጠረባቸው ነው። ይሄ ነገር ሊሆን አይችልም። በተወሰነ 3ም 4ም ካህን ይቀድስ፣ ሌላ ወጥቶ ይረስ፣ አለዛ ከዚህ በኋላ ማንም የሚያርስ የለም። ይሄን የማያርጉ ከሆነ ከዚህ በኋላ ወደ አክሽን እንገባለን ብለው እንግዲህ በዛን ጊዜ እንዴት እኔ ራሴ አንዳንዴ ሳስበው ግርም ይለኛል። እንዴት አድርገው ይሄን ሀሳብ አገኙት? ለምንድን ነው ይሄን ሀሳብ ያወጡትና ይመስለኛል እንግዲህ የገበሬውን ጫና በማየት ነው። አፄ ቴዎድሮስ በመጨረሻ የጀግንነት ታሪካቸው ተውጠው በብዙ ያልተነገሩ ስራዎችን ሰርተዋል። ከነዚህም መካከል ባርነትን የሚያግድ አዋጅ፣ የመጀመሪያ የሚባል የመንገድ ግንባታ፣ የፋይናንስና የፖለቲካ ስርዓቱን በማዕከላዊ መንገድ ማዋቀር፣
የዕደ ጥበብ ፋብሪካዎች ጅማሮ ብሔራዊ ውትድርናን ወይም ዘመናዊ ሰራዊት ግንባታን ማስተዋወቅና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረውን የተከማቸ የአገልጋይ ቁጥር በመወሰን ወደ ስራ እንዲገቡ ማድረጋቸው ይጠቀሳሉ። የጥቁር ዓለም ጨለማ ውስጥ በነበረበት ጊዜ እሳቸው ወደ ስልጣን የመጡት። አፍሪካ የሚባል ሀገር አህጉር በሙሉ ተይዟል። ሌሎቹም ካሪቢያን ሀገሮች በሙሉ ተይዘዋል እና በተለያዩ ነጋዴዎች ነው መረጃ የሚደርሳቸው። በውጪ ተጉዞ በመርከብ በምን ተጉዘው ፐርሺያ ምን ህንድ ሄደው ምን ብለው ነግደው በሚመጡ ሰዎችን ነው የሚጠይቁት። ንባብም አላቸው። ስለዚህ የአገራት ይሄ ትልልቅነት የመጣው ከምን እንደሆነ ይገባቸው። እንግሊዝ ዓለም ላይ በምነው እንደዛ ገናን የሆነችው የጦር መሳሪያ ስላላት፣ ኃይል ስላላት፣ አንድነቷን አስከብራ አልፎ ሌሎችን የመግዛት የማስተዳደር ድረስ የሄደችው በቴክኖሎጂ በጣም በመሄዷ ነው። ኢትዮጵያ ደግሞ ከ19ኛው መቶ ክፍለ ዘመን ልክ ዘመነ መሳፍንት ኢትዮጵያ ውስጥ ሲገባ ሌላው ወደ ኢንዱስትሪ የሄደበት ሰዓት ስለሆነ ያ ቁጭት አለባቸው። ኢትዮጵያን አንድ ለማድረግ ቴክኖሎጂ ይፈልጋሉ። አሁን የጋፋት መድፍ የተሰራበት ኢንዱስትሪ አሁን ወደ ኢንዱስትሪ ተቋል። እዛ ጋር ትልቅ ኢንዱስትሪ የመመስረት ቪዥን ራዕይ ነበራቸው። በትምህርት ላይ ትምህርት እንዲኖር በጣም ይፈልጋሉ። እንግሊዞቹ እኮ ሉላ ለማየውን ወስደው እንዲያስተምሩላቸው ይፈልጋሉ እኮ እንግሊዝ ሄደው እንዲማር ይፈልጋሉ። እና ይሄ የመጀመሪያው ሰው ናቸው እውቀት ላይ ለውጥ ለማምጣት ትራንስፎርሜሽን ለማምጣት ሽግግር ለማምጣት ቴክኖሎጂ ላይ ሽግግር ለማምጣት የጣሩ። የሚመጡላቸውን እኮ ስጦታዎች በጣም ያናነቃሉ። ይሄ ምን ይሰራልኛል ነው ከእንግሊዝ አንድ ሽጉጥ የሚመጣ ይሄን የሚሰራ ሽጉጡን አይደለም የሚሰራ ሰው ነው የምፈልገው፣ ይሄንን የሚያሳይልኝ ሰው ነው የምፈልገው ይላሉ። ስለዚህ የመጀመሪያው ይሄ የዘመናዊነት ትልቅነት አስተሳሰብ ጊሩን ያዞሩ ሰው እሳቸው ናቸው፣ ቴዎድሮስ ናቸው። ቴዎድሮስ ስልጣኔን ያመነ ነው። የአውሮፓን ስልጣኔ የጓጓ ነው። መንገዱ ጠፍቶት ወደ ጉልበት ስለሄደ እንጂ ጠይቋል ይመስለኛል። እንግዲህ የታሪክ ሰዎች ይበሉ የተለያዩ ሰዎች እባካችሁ እንደዚህ አይነት ሰው ላኩልኝ፣ እንደዚህ አይነት ሰው ላኩልኝ ብሏል። ይሄንን ማጣቱ ወደ አበሳጭቶታል። ይቆጫል ወደ ኋላ በመቅረቱና አቅም በማጣቱ። አገርን ከሀገር በመንገድ ያስተሳሰሩ እሳቸው ናቸው። ደብረ ታቦርን ከጎንደር፣ ጎንደርን ከጎጃም፣ ጎጃምን ከመቅደላ በመንገድ ያስተሳሰሩ። ይሄ ትልቅ ነገር ነው። በቃ የመጀመሪያው መንገድ እንደዚህ ያደረጉ እሳቸው ናቸው እና የመጀመሪያው ኢንዱስትሪ ማለት በቃ የጋፋት ኢንዱስትሪን እኮ የጀመሩ ሰው ናቸው። እስቲ አስቢ፣ እነዚህ ነገሮችን ስታዩ የት ሊደርሱ እንደሚችሉ አስቢ። አስተሳሰባቸው ራዕያቸው የት ላይ እንደነበር ለመገመት አስቸጋሪ አይደለም። በጣም ያሳድጓት ነበር ኢትዮጵያን ብዬ ነው ማመን። እንደ ኤምሬትስ ፕሮፌሰር ባህሩ ዘውዴ አተያይ የቴዎድሮስ ሕይወት በሶስት ቦታዎች ይጠቃልላል። እነዚህም ቋራ፣ ጋፋትና መቅደላ ናቸው። የመጀመሪያው የፖለቲካና ወታደራዊ መሰረትን ሲወክል፣ ሁለተኛው ማለትም ጋፋት የዘመናዊነትን ፍላጎት ይወክላል። መቅደላ ደግሞ የሞትን ቦታ መጠለያን ይወክላል ይላሉ። አጠቃላዩ የቴዎድሮስ ውጤት ቅይጥ ነው የሚለው ባህሩ ዘውዴ ለውጡ ስልትና ጭብጥ ይጎለዋል ሲል ብዙ ለውጥ ሙሉ በሙሉ ያልተተገበረ ሙከራ ነበር በማለት ይገልጻል። በአጠቃላይ መልኩ ለውጦቹ ሊተገበሩ የሚችሉ የነበሩ ቢሆንም ላለመተግበራቸው የተወሰኑ ምክንያቶች ነበሩ። የመጀመሪያው ምክንያት የኢትዮጵያ መልክዓ ምድራዊ አቀማመጥ ሲሆን ተራራማው መልክዓ ምድር ተገቢ የሆነ የእርስ በርስ መረጃ ልውውጥን ስለሚያግድ ለውጦቹን ከአንድ ቦታ ወደ ሌላ ቦታ ለማስተዋወቅ አስቸጋሪ ነበር። ሌላው ደግሞ ታላቅ የወታደራዊ መዋቅራቸውን ወደ ፖለቲካዊ የበላይነት ለመተርጎም አለመቻላቸው፣ አንድ ክፍለ ዘመን ሙሉ ያለምንም መካከለኛ መንግስት የነበረን አገር በንጉሠ ነገሥቱ መልካም ፍቃድ ብቻ ለማስተካከል የማይቻል መሆኑ ናቸው። በፖለቲካ ሹመትም አዲስ የገዢ መደብ ለመፍጠር የሞከሩትም ሁኔታ ከነባር ጥንታዊ ገዢዎች ጋር ያጣላቸው እንደነበር ጸሐፊው ይገልጻሉ።
የማርያም ልጅ ምነው ዝም አልከኝ? ድሃን ከምታስጨርሰኝ ምን አለ እኔን ብትወስደኝ? ተው ጌታዬ ተው። ሁሉም በጊዜው እንደሚያደርግ እያወቅ ጌታን እንዲያትሞክተው እባክህ። ምን ላድርግ ተዋሉ? ለማን ልጁ ለማን ላልቅስ? አደራውን ተቀብዬ ከአገር እየተንከራተት አገር ለአገራ በደከም አንድ ነበርን አንድ እንሁን፣ ትልቅ ነበርን ትልቅ እንሁን እየበቃተት ቴዎድሮስ ምን አጠፋ? ንጉሱ በተለይም በ1960ዎቹ ትውልድ በጥበብ ስራዎች ለዘመናት እየተገለጡ በመምጣታቸው እስካሁን ይታወሳሉ። እውነት የሚመጣው ትውልድ እንደዛ ያስብ ይሆን? ቴዎድሮስ ምን ይል ይሆን? ስለ ኢትዮጵያ ቀጣዩ ኢትዮጵያ እንደገና ትበታተን ይሆን ወይስ እሱ ያለማት ትልቋን ኢትዮጵያ ትመጣ ይሆን? ይሄ በውስጡ የሚመላለሱ ሊሆን ይችላል። በመሰዋቱ ምክንያት ኢትዮጵያዊነት ተሰርቷል ብዬ አስባለሁ። እዚህ ሀገር በቃ ለምሳሌ ጸጋዬ ገብረመድኅን ለምን ነው የሚጽፈው? ለምን ቴዎድሮስ ብሎ ጻፈ? ብርሃኑ ዘሪሁን የቴዎድሮስ እንባ ብሎ ለምን ጻፈ? አቤ ጉበኛ አንድ ለእናቱን ለምን ጻፈ? ደጃዝማች ግርማቸው ተክለሐዋርያት ቴዎድሮስ ታሪካዊ ድራማን ለምን ጻፉ? እስካሁን እስከኛው ድረስ ጌትነት እንየው የቴዎድሮስ ራእይ ብሎ ጻፈ። ምንድነው እነዚህን ጸሐፊያን እንደዚህ ቴዎድሮስ ላይ የሚያረባርባቸው? በጣም የሚስብ ታሪክ አለው። ለአንድን ባለቅኔ፣ አንድን ደራሲ፣ አንድን ጸሐፌ ተውኔት፣ አንድን የኪነ ጥበብ ሰው በጣም የሚማርክ የህይወት ትምህርት አለ። ቴዎድሮስ በህይወታቸው በራሳቸው ህይወት ትራጀዲን ጽፈዋል። ከትንሽ ሽፍትነት ተነስተው ትልቅ መሪነት፣ ትልቅ አስተሳሰብ ላይ መጥተዋል። ከዛም ከትልቅ አስተሳሰብነት ራስን መሰዋት ላይ ደርሰዋል። ይሄ ማንኛውም ደራሲ ዘሎ የሚገባበት ነው። እዛ ውስጥ የሚያነበው ታሪክ አለ፣ የሚማርበት አለ፣ ለትውልድ የሚያስተምርበት ታሪክ አለ። ስለዚህ ለዚህ ነው እነዚህ ጸሐፊያን እዛ ታሪክ ውስጥ በመግባታቸው ንባባቸውን አበልጽገው የእነሱን ብዕር በትውልድ ውስጥ ሕያው የሆነው። ልክ እንደ ቴዎድሮስ እኮ ነው። የተማርኩት ሶቪየት ህብረት በቀድሞ ስሙ ሞስኮ ከተማ ሱሪኮቭ አካዳሚ ውስጥ ነው። እኔም መስራት አለብኝ አንድ የኢትዮጵያ ነገር ስል ትዝ ያለኝ ቴዎድሮስ ነው። አሁን ቴዎድሮስን እንግዲህ ሳስብ ቴዎድሮስ በሚለው ስሙ ቅድሚያ ይምጣ እንጂ አሁን ወደ ምርምር መግባት አለበሽ። የትኛውን የቴዎድሮስ ጊዜ ነው የምፈልገው የሚለውን በጣም ተሰማኝ። ቴዎድሮስ ንጉሥ ከመሆኑ በፊት የነበረውን አነሳስ አእምሮዬ ውስጥ መጣ እና ከዚህም በላይ በተለይ አብሮ ውስጡ ያለው ምጸት ኮሶ ሻጭ ልጅ ነው ምናምን የሚባለው የአዝማሪው በወዲያ በኩል ያለው የሰደበው በወዲህ በኩል እንደዚህ የሚባለው ይሄ ሁሉ አብሮ መጣ። ተረቱም ምኑም አንድ ላይ ተሰብስቦ ሲመጣ እንግዲህ ይሄን ቴዎድሮስን በአንድ ምክንያት ወደድኩት። በቃ ያኔም የወደድኩት ነው። አሁን ግን አስታወስኩት። እኔም ነፃነት አለኝ፣ እኔም ባህል አለኝ፣ ጀግና አለኝ። አዎ። እና እንዲህ አይነት ትርክቶችን ይዤን የተነሳሁት ደግሜ ስሰራው ራሻ ውስጥ ከሰራሁት ወዲህ እዚህ ውስጥ የከተትኳቸው የተለያዩ አሉ። አሁን ፈረሱን እና የቆመው ሰው ብርሃኑ ዘሪሁን ነው ለኔ። ከቴዎድሮስ ጎን በጀርባ በስተግራ በኩል ጸጋዬ ገብረመድኅን፣ ፓንክረስት እና ሌሎችም ያንን የሰሩትን ሁሉ መልካቸውን እንዲመስል ትንሽ እንዲመስል አድርጌ ከትቻለሁ። ለምን በነሱ ቋንቋና በነሱ
ስሜት እኔ ውስጥ የገባ ብዙ ነገር አለ። የምናውቀው የምናድንቀው አንጋፋው አርቲስት ጌትነት እንየው እንግዲህ በ2000 ዓመተ ምህረት ነው የሚሊኒየሙ ጀግና ተብለው የተሰየሙ እሳቸው ስለነበሩ በእሳቸው ዙሪያ የሚሰራ ቲያትር ሲባል ጌትነት ይህንን የቴዎድሮስ ራዕይ ጻፈ። በዛ ጽሑፍ ላይ እያንዳንዳችን ድርሻ ነበር። እኔ የዝግጅት አስተባባሪ ነበርኩ። እንትን እያወዳደረ ነበር ከሌን ባመጣው ምናምን። ከዛ እኔ ዝም ብለን አንዴ ቁጭ ብለን ድሮ እዛ ያስታወስኩትን የጎንደር እንትን አነበነብኩለት እና አዳመጠኝ። ከዛ በቃ አለ አዎ በቃ ስራው ምናምን አለ። ተወን ይሆናለሁ ብለህ ነው አልኩት። ትሆናለህ አለ። ከዛ ገባው በስገባበት እንዲያውም የበለጠ እኔም እንትኑ ተሰማኝ። አግዝፍ ያየሁት ካራክተራቸው ደግሞ መግዘፍ አለበት። ከዛ ከጊዜ በቃ ረጅም ጊዜ ተለማመድንና እንትኑ በቃ መጣ፣ እየተጋባብኝ መጣ። አሁን እሳቸው ንግስናቸው እየተጋባብኝ መጣ። እንደምታዩ በርካታ ሰው ነው የሚሳተፍበትና ከ150 በላይ ተዋናይ ነው። እና በዛ መሀል ታጅበሽ ስትሄጂ ያለውን ክብር አስቢውና ዝም ብለሽ በቃ ድባቡ ራሱ ይጋባብሻልና እንደዛ። ከዛ ግን እውነትም እኔ ከደሜ ጋር ተዋሃዱ። በቃ አገሬን እንድወድ ትልቅ ተጽዕኖ አድርገውብኛል። የተለያዩ የውጭ እድሎችን አግኝቼ ነበር። ለሰው እንደዚህ ብለሽ ስትነግሪው ቀልድ ይመስለዋል እንጂ አሜሪካም ነበርኩ፣ አውሮፓ ብዙ ሀገሮች ነበርኩ። ግን ለመቅረት አላሰብኩም። አገር በችግር ውስጥ ሆናም እኔ ልቀር አላሰብኩም። መቅረት ይችላል ነበር። ብዙ እድሎች ነበሩኝ ለመቅረት፣ ግን አላሰብኩም። ያላሰብኩበት አንዱ ምክንያት እሳቸው ናቸው። አፄ ቴዎድሮስን የሚያክል ካራክተር፣ ትልቅ ካራክተር ተጫውተሽ አገር ምትክጅ ከሆነ ከልብሽ እየሰራሽው አልነበረም ማለት ነው። ከውስጥሽ እየሰራሽው አልነበረም ማለት ነው። እና እሳቸው በዚህ ረገድ ተጽዕኖ አድርገውብኛል። በጣም ተጽዕኖ አድርገውብኛል። አገሬን የበለጠ እንደወዳት አድርገውኛል። አሁን የፈለገ ለምን ችግር አይፈጠርም፣ ከነ ችግሯ ኢትዮጵያን እቀበላታለሁ። እሳቸው የዓለምን በወቅቱ የገባቸው የተረዱበት መንገድ ከሰው ፈጥነዋል። ከዘመናቸው ሰው ፈጥነው ሄደዋል። ሰው የሆነ ትልቅ ቦታ ላይ ነው ያሉት። ስለዚህ ያንን አስተሳሰብ ወደ ሀገራቸው ወደ ሕዝባቸው ለማምጣት በጣም ጉጉት አለ፣ ፍላጎት አለ፣ ጭንቀት አለ። በቃ ኃይለኝነት ከዛ የሚመጣ ይመስለኛል። በቃ ወደ ኋላ ቀርተሃል እና ያንን የተከፈለውን መስዋዕትነት ተከፍሎ ኢትዮጵያን የማምጣት ወደፊት እና በዛን ወቅት ዝም ብለን እንደዚሁ ስናየው እንደው የሆነ ያስተሳሰብ ለውጥ ህዝብ ውስጥ አምጥቶ ኢትዮጵያን ለመቀየር በጣም ብዙ ዓመታት ይፈጃል። ስለዚህ የመጀመሪያው ደረጃ እንደ ቴዎድሮስ አይነት መሪ በወቅቱ ያስፈልጋት ነበር። ኢትዮጵያ በጣም ያስፈልጋት ነበር። የትኛውም ሀገር እኮ ብንሄድ እነ ቢስማርክ ጀርመንን አንድ ያደረጉበትን፣ እነ ጋሪባልዲ ጣሊያን ሮምን አንድ ያደረጉበት ትልቅ ሀገር የመሰረቱበት ቴዎድሮስ ኢትዮጵያ ውስጥ የሰሩትን ነው። ስለዚህ ያ ስሜት ያንን አምጥተዋል እኮ ብዙ ሰው እኮ በጎናቸው ሆኗል። ታላላቅ ጦረኞች መጥተዋል። አስተሳሰቡ ዛሬም ገዝቶናል። በወቅቱ ግን ከዘመናቸው ቀድመው በመምጣታቸው ነው። በጣም ግን ያስፈልጉ ነበር። ያሳዝነው ቴዎድሮስ ያው በህይወታቸው
በሩጫ ውስጥ በትግል ውስጥ አንድም ቀን እረፍት በሌለበት ከአንዱ ቦታ ወደ ሌላው በድንኳን ውስጥ የኖሩ ናቸው። እንግዲህ ከሳቸው በፊት የነበሩት እነ አፄ ፋሲል፣ እነ አዲያም ሰገድ ኢያሱ፣ እነ አፄ ዳዊት፣ እነ እቴጌ ምንትዋብ፣ እነ ጻድቁ ዮሐንስ ጎንደር ውስጥ እነዛን የመሳሰሉ ታላላቅ አብያተ መንግስታትን ሰርተዋል። አፄ ቴዎድሮስ እኮ እዛ ውስጥ አሉ። የተሰራበት ቤተ መንግስት በድንኳን ውስጥ የሚኖሩ በባዶ እግር የሚሄዱ መሪ ናቸው። ያን በጣም የኢትዮጵያን አንድነት ለማምጣት የሚታገሉ የነበሩ ናቸው። ድሎት ቢሆን በቃ ቤተ መንግስት ነበራቸው። ምን ችግር አለ? ጎንደር ውስጥ መኖር ይችላል። የመጨረሻው እኮ የህይወት እልፈታቸው መቅደላ እጅግ በጣም አስቸጋሪ የሆነ ቦታ ላይ እስካሁንም ድረስ መንገድ የሌለው እኮ ነው። እስከ ቅርብ ጊዜ ድረስ መቅደላ ላይ ቤተ መንግስታቸውን ያደረጉ በኢትዮጵያ ውስጥ በሄዱባቸው የጦርነት አውድማዎች በሙሉ በባዶ እግር የተጓዙ ኢትዮጵያን አንድ አደርጋለሁ አቀናለሁ ብሎ የተጓዙ እንጂ እንደ መሪዎች በቤተ መንግስት ቁጭ ብለው ጦር እያዘዙ የሄዱ ሰው አለ። የአገሬ ድሃ በባዶ እግሩ እየሄደ እኔ ጫማ አላረግም ብለው ነው። ሲነግሱ እንኳ ጫማ አላደረጉም። በባዶ እግራቸው እንደተወለዱ በባዶ እግራቸው ነው የሞቱት። አንዳንድ ሰው ምን ይላል? ቴዎድሮስ የሚኒሊክ ጸባይ ቢኖራቸው አቤት ኢትዮጵያ የት በደረሰች። ጀግንነቱ አለ፣ ጸባይ ቴዎድሮስ ማነው? ሚኒሊክ ጸባይ የሚኒሊክ፣ ጀግንነቱ የቴዎድሮስ ይባላል። እና ግን በወቅቱ ሚኒሊክን ሆኖ ይቻል ነበር ወይ የሚል ደግሞ ቴዎድሮስ አይደሉም እንዴ እነ ሚኒሊክን ያመጡት? ሚኒሊክ የተማሩት ኃይለኝነትን፣ ጀግንነትን ከቴዎድሮስ ተምረው ቴዎድሮስ የጎደላቸው እችኛዋ ናት ብለው የሞሉ ይመስለኛል። ከዓለም ሀያላን በተለይም ከክርስትና ተከታዮች ጋር ግንኙነት በመፍጠር ስልጣኔን ማምጣት እንደነሱ ማሳደግ ምኞት ነበራቸው። ነገር ግን በታሪክ አጥኞች ጥበብ የጎደለው ነበር ይባል የነበረው መንገዳቸው መጨረሻ ያደረሳቸው ወደ ሞት ነበር። ጥቅምት 29 1854 ላይ አፄ ቴዎድሮስ ሁለት ተመሳሳይ ደብዳቤዎችን ለእንግሊዟ ንግስት ቪክቶሪያና ለፈረንሳዩ ናፖሊዮን ሳልሳዊ ላኩ። የደብዳቤያቸውም ዋና ነገር የቱርኮቹ በኢትዮጵያ ግዛት መኖርን የሚቃወምና እነርሱን ከኢትዮጵያ ምድር ለማባረር ድጋፍ እንዲሰጡ ነበር። በ1854 የእንግሊዝ ቆንጽላ በኢትዮጵያ ተብሎ በተሾመው ካፒቴን ካሜሩን አማካኝነት የተላከ ሲሆን በዚሁ ደብዳቤ ንጉሠ ነገሥቱ ጆን ቤልና ዋልተር ፕላውዴል ለንጉሱ የገቡትን ቃል አስታውሶ ንግስት ቪክቶሪያ የንጉሱ ታላቅ ንግስት እንደሆነችና የክርስቲያኖች ወዳጅ እንደሆነችም ያስታውሳል። በዚህ ምክንያት እንግሊዝን እንደሚወዱ በደብዳቤው አስፍረዋል። ከዚህ በተጨማሪ የቱርኮች በኢትዮጵያ ባህር ወደብ ላይ መንሰራፋት በቀይ ባህር ላይ ጉዞ እንዳያደርጉ የሚከለክልና አምባሳደርም እንዳይልኩ ያደረጋቸው መሆኑን ጠቅሰዋል። የአውሮፓዎችን ተንኮል ያውቁታል እና ያ ተንኮላቸውን የሚገልጹበት መንገድ እጅግ በጣም የሚገርም ነውና እናንተ አውሮፓውያኖች ስትባሉ ልባችሁን በየወቅቱ እየለዋወጣችሁ የልባችሁ ቀለም የማይገኝ አስመሳይ ስስቶች ናችሁ ይላሉ። እነሱን እንግዲህ አስቢ። እንደ የጀመረው አለመግባባት አድጎ ንጉሱ መልእክተኞችን እንዲያስሩ ኋላም እንግሊዝ ጦሯን ልካ ውጊያ እንድትከፍት ሆነ። በክብር ይላሉ። ክብር በስልጣኔ ተራቆ እንዲህ ሰማይ ሰማያት ሲነካ
ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል። ለካ ቁጭ ብለው ከጠበቁት ዘመድ ጉድ ወልዶ ያሳያል። ይሄ ጊዜ የሰጠው ቅል ይሄ ጅል የእንግሊዝ ጄኔራል ያንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ እጄን፣ የኔን፣ ይሄን እጄን። ስንት ጀግና እንደ ቆሎ በፍኙ ይዞ የኖረው ምን ያድርገው? ስሜን እንጂ በሩቁ እንግሊዝ እጄን አያውቀው። እውነት አለው። እንኳን እንደኔ ያለ ልዑል እግዚአብሔር የመረጠው የሀገር ክብርና ጸጋ ቀብቶ የሰጠው እንደ ዳዊት ከትቢያ አንስቶ ከወርቅ ዙፋን ያስቀመጠው ለነካሌብ መንበርና ለዘውድ ክብር ያበቃው አንድ ንጉሥ ይቅርና ካበሻ ደም መቀዳቱ ደመነፍሱ ለምትነግረው ገና ለአንድ ፍሬ ጨቅላ እንኳ እጅ መስጠት ማለት ሞት ነው። በውጊያው ቀኝ እጃቸው ገብርዬን ያጡት አጼ ቴዎድሮስ ሐዘኑንም ሆነ ሽንፈትን በጸጋ የሚቀበል ስነ ልቦናና ኢትዮጵያዊ ደም አልነበራቸውም። እናም ሽጉጣቸውን አንስተው ያችን የተሰደቡላትን፣ ያችን የተረገሙላትን፣ ያችን የተሳደዱባትን በፍጹም ፍቅር የሚወዷትን ሀገራቸውን ኢትዮጵያን ሚያዝያ 6 በራሳቸው እጅ ተሰናበቱ። ሞቴን በደስታ እንድቀበል ይሄ ነው የሚያጽናናኝ። እናም ሀገሬ ያደራ ሳቂ እንጂ ዛሬ እንዳይከፋሽ። በክብር ሞት ተሰርጌ ይሄው ሙሽራሽ መጣሁልሽ። እልል እያልሽ ተቀበይኝ ኢትዮጵያዬ፣ ደስ ይበልሽ። የክብሬን ልክ ከገዛጄ ተመልከቱ ይሄውልሽ። የዓይን እማኝ የነበረው አንድ ጸሐፊ ወቅቱን እንዲህ ሲል ከትቦት ነበር። በዚህ ሰዓት ንጉሱ ክፉኛ ቆስለው በማጣጣር ላይ ቢሆኑም ሕይወታቸው አላለፈም ነበር። ይህን የተመለከቱ የሀገሩ ሰዎች ስማቸውን እየጠሩ ሲጮሁ ማንነታቸው ተገለጸ። ጸሐፊው ሲቀጥልም በድኑን በዚህ አይነት ይገልጸዋል። የሀገሩ ተወላጅ ሰውነቱ በረሃብ የተዳከመ ከወገቡ በላይ መናኝ ያገለገለ የተቀደደ እጀ ጠባብ የለበሰ ከውስጥ ደግሞ አዳዲስ ልብስ በኢላማ ተኳሽ እንዳይመታም ተራሰው በመምሰል ሲዋጋ ነበር። መልኩ ጠይም፣ ከንፈሮቹ ቀጠን ጠበብ ያሉ፣ ጥርሶቹ በጣም የነጡ ናቸው። ስልክክ ያለ አፍንጫውም ትንፋሽ እየከዳቸው መሆኑ ይታያል። ፊቱ ሰፋ ያለ፣ ጉንጭና ግንባሩ የጎላ፣ ቅንድቡ የተሟላ ነው። ጸጉሩም ለ3 ተከፍሎ ከፊት ወደ ኋላ ሹሩባ ተሰርቷል። ሰውነቱም ደረተ ሰፊና ጡንቻማ ሲሆን የበድኑ ቁመትም 1.8 ሜትር ይሆናል። ወዲያው በተደረገው የሬሳ ምርመራ ቀኝ እግራቸው ቀላል ቁስል ሲታዩበት በአፍ ወደ ውስጥ የተተኮሰው ጥይት ግን የውስጥ አፋቸውን አቃጥሎ ላንቃቸውን አውድሞ ማጅራታቸውን በስቶ እንደገደላቸው ታወቀ። በዚህም ሕይወታቸው ያለፈው ጥይት በመጠጣት መሆኑ ተረጋገጠ። ገብርዬ ሮጊያ ላይ መሞቱ ተነገራቸው። ከዛ በፊት ተዋበች ሙታ ነበር። እነዚህ ነገሮች ሲደራረቡ በጣም በቃ ማለት ጉልበት እያነሳቸው መጣ እና ፋይናሊ ደግሞ ገብርዬ መሞቱን ሲሰሙ ገብርዬ እንደሚታወቀው ታማኝ ጀግናቸው ነውና የጦር አዝማች ነው። በርካታ ጦርነቶች ላይ ገብርዬ ተሳትፏል። እሳቸው ከነገሱ በኋላ በድል ነው የሚመጣ እሱና የእሱን መሞት ሲሰሙ ተስፋቸውን ሁሉ ጨለመ። ከዛ በኋላ ብቻቸውን ነው መቅደላ ላይ የቀሩትና የገብርዬ በጀነራል ናፔር የሚመራ የእንግሊዝ ጦር እየተቃረበ ነበር ወደ መቅደላ ድል እያደረገና ገብርዬ ሲሞት እንኳ ሮጌ ላይ ታች ገብርዬ ሲሞት አጼ ቴዎድሮስን የገደሉ ያህል ነው የተሰማቸው። በቃ ከነሬሳው ማረክ ነው ያሉት አጼ ቴዎድሮስን ነበር እንደነሱ ያሰቡት። እና ከዛ በኋላ ይሄን ከሰሙ በኋላ ያው ብቻቸው መቅረታቸውን ሲያውቁ ጄኔራል ናፔር እጃቸውን በክብር እንዲሰጡ ነው የጠየቁ። ምክንያቱም ንግስት ቪክቶሪያ ያኔ ከነ ህይወታቸው እንዲመጡ ነው። ጀግንነታቸውን ያደንቁ ነበር። እንዲያውም በጣም በፍቅር ሁሉ ይወዷቸው ነበር ይባላል። አጼ ቴዎድሮስን ከጀግንነታቸውን ጋር በተያያዘና
የዛን ጊዜ ጄኔራል ናፔር እጃቸውን በክብር እንዲሰጡ ያስነግራሉ። በጦርነቱ መሸነፎትን አምነው እጆን በክብር እንዲሰጡ ይጠየቃሉ ነው የሚባሉ። በቃ ትልልቅ ጀግኖቻቸው ያው መርዶ ሰሙ። ሮጌ የምትባለው ቦታ አለች ከመቅደላ በጣም ወርዳ ታች ያለች በጣም አስቸጋሪ መንገድ ነው። አሁንም እዛ ገብርዬ እዛ ነው የተሰዋው። ሌሎቹም የእሳቸው የጦር መሪዎች መሰዋታቸውን ሲያዩ ትልልቆቹ ሰው ከእንግዲህ ማን አለኝ ጸጋዬ ገብረመድህን እንደሚለው ከሰራነው ይልቅ ያልሰራነው ነው የሚቆጨኝ። ስለዚህ ያ ህይወታቸው ሙሉ ለኢትዮጵያ እንደዚህ ይሄን ማሰብ ይሄን ማድረግ ለኢትዮጵያ ሰርተዋል። ጊዜ ኖሯቸው ያልሰሩት ስራ የለም። በሙሉ ጊዜያቸውን ለስራ ውለዋል፣ ለኢትዮጵያ ውለዋል። የቀራቸው ብዙ ጉዞ አለ። እሱ ነው የሚቆጫቸው እንጂ አንዳንዴ ወይኔ ይሄን ሳላደርገው መጥቷል። ቴዎድሮስ እንደዛ ነው። ቀኑን በሙሉ ለኢትዮጵያ ሰርቶ አልፏል እያንዳንዷ። ስለዚህ የሚቆጨው ነገር አልነበረም። የእንግሊዝ ወታደሮች የንጉሱን አስከሬን ሲያዩ የአገሬው ሰው እንዲህ ሲል ገጠመ። ገደልንም እንዳይሉ ሙተው አገኟቸው፣ ማረክን እንዳይሉ ሰው የለ በጃቸው። ምናሉ እንግሊዞች ሲገቡ አገራቸው፣ ለወሬ አይመቹ ተንኮለኛ ናቸው። መቅደላ አፋፉ ላይ ጮት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። መጨረሻው ወቅታ ብቻቸውንም ቢሆኑ ያሳዝናል። ይሄ ህይወታቸው እኮ አስተማረን ማለት ያ ሁሉ ባንዳ አገሩን አሳልፎ ስለሰጠ ሚኒሊክ የሚያክል መሪ ኢትዮጵያን ደግሞ አንድ የሚያደርግ በጣም የሚቀጣ እንትኖችንም ባንዳዎችንም ፈጥሯል እኮ። መንፈሳቸው ሌላ ተከታይ ፈጥሯል። ብቻቸውንም ቢሆኑ ቢያዝኑም ቢያልፉም ልጃቸውን ትተው ቢያልፉም ህይወታቸውን የመጨረሻውን አንዲት ህይወታቸውን ለኢትዮጵያ ቢሰጡም ግን ምሳሌ ሆነው መጥተዋል ለመሪዎች። ቴዎድሮስ እኮ ህይወታቸውን ለኢትዮጵያ ሰጥተዋል። በዛች በጣም አስቸጋሪ ወቅትም የተናገሯቸው ንግግሮች አሉ። ለሀገራቸው አንድነት፣ ነፃነት፣ ለህዝባቸው ርዕያቸውን የኢትዮጵያን አንድነት እንዴት እንደሚሹ የነበራቸውን ሁሉ የተናገሩት አለ። ስለዚህ ቀጣይ መሪዎች እኮ መነሻቸው ቴዎድሮስ እኮ በቃ ትልቅ ኢትዮጵያዊነት ሐውልት አቁመዋል፣ ለሌሎች ትምህርት የሚሆን። እነ ሚኒሊክ እነ ዮሐንስ እኮ የዛ ተከታይ ናቸው። እስካሁን ድረስ መሪነት በቴዎድሮስ አስተሳሰብ ውስጥ ካልገባሽ ምንድነው መሪነት? ስለ አንድነት ካላቀነቀን፣ ስለ ትልቅ ኢትዮጵያ ካላሰብሽ ምንድነው ኢትዮጵያዊነት ራሱ? ስለዚህ ትልቁን አስተሳሰብ ሰጥተው ያለፉ ናቸው። ግን ህይወታቸው ትራጀዲ ነው፣ መሪር ነው፣ በጣም መሪር ነው። ብቻቸውን ቆመው ለሀገራቸው አልፈዋል። አሁን ላይ ያለው ትውልድ ወደኋላ ሲያይ የሚያዝንላቸው፣ የሚያለቅስላቸው፣ የሚቆጨው እንዲሆን አድርገዋል። ስለዚህ ህይወትን ለትምህርት መስጠት ማለት ቴዎድሮስን መሆን ነው። ቲያትር እኮ ደግመን የምናሳየው ትውልድ ስለማይሽረው ነው። ለምን መሰለሽ? አንድ ስለማንሆን ነው። አንድ ሆነን ስለማናቅም። አንድ ብንሆን እኮ የአፄ ቴዎድሮስ ቲያትር አያስፈልግም። ዛሬ ማውራታችን አያስፈልግም። መጽሐፋቸው ብቻ ይበቃል ታሪክ ለማወቅ። ግን መስራት አለብን። አገሪቱ ማለት አሁን በቃ ዛሬም ማስተማር አለብን። ትውልድ አይሽረውም ስራው እና ማላስብበት ጊዜ የለም። እሳቸው ተነስተው ቢመጡስ ምን ይላሉ? እስቲ ይህን ሁሉ አስበዋለሁ እና ሰላም ሲኖር መረጋጋት ሲኖር ምን ሲኖር
ነው እኮ አትሊስት እሳቸውን ታሪካቸውን ብቻ እያሰብሽ የምትኖሪው። ግን የሆነ አገር በተጎዳች ጊዜ አገር ድጋፍ በምትፈልግበት ሰዓት ምናምን ታስቢያቸዋለሽ እሳቸውን። ሁሌ ኢትዮጵያ መንገራገጭ ስትገባ ችግሩ ስትገባ አፄ ቴዎድሮስ ወደፊት ይመጣል። ልክ ኢትዮጵያ ደግሞ የሆነ ደረጃ ስቴብል ስትሆን አፄ ቴዎድሮስ ታሪክ ወደ ኋላ የሚወጣበት ጊዜ አለና ያው ዞሮ ዞሮ ዓለምን አንድ ያደረገ ዓለም ያመነበት አፍሪካ ያመነበት አንድ እውነት አንድ ሎጂክ ስላለ አፄ ቴዎድሮስን ታሪክ ማንም ሊያጠፋ አይችልም። የንጉሥ ቴዎድሮስ በድል መሆኑ ከተረጋገጠ በኋላ የአየርላንድ ወታደሮች እግራቸውን በመያዝ እያንገላቱ ጎትተው ወደ ድንኳን ወሰዱት። በዚያም የመጨረሻ ትንፋሻቸውን ተነፈሱ። በቦታው የነበሩት የእንግሊዝ ወታደሮችም ያላግጡባቸው ነበር ሲል ጽፏል። እኚህ የአንድነት አድባር የሆኑት ንጉሥ ካረፉ ከአንድ ክፍለ ዘመን በላይ ቢያስቆጥርም ዛሬም ግን ኢትዮጵያ ቴዎድሮስን ለበሽታዋ ትፈልጋለች። ተክለ ጻድቅ መኩሪያ አፄ ቴዎድሮስና የኢትዮጵያ አንድነት በሚለው መጽሐፋቸው ያሰፈሩትን ዛሬም እኛ እንጋራለን። ደፋሩና ኃይለኛው ቴዎድሮስ በቅድሚያ በዘመነ መሳፍንት ጊዜ በመከፋፈል በያውራጃቸው ስር የሰደዱትን ባላባቶች በኃይል ነቅለው የአንድነትን መሰረት ባይገነቡት ኑሮ ከእርሳቸው ቀጥለው የነገሱት አፄ ዮሐንስና አፄ ምኒልክ ምቹ የአንድነት ጊዜ ወርሰው በመጠንከር በየዘመናቸው የተነሱባቸውን የግብፅንና የኢጣሊያንን ወራሪው በቀላሉ ለመመለስ ያዳግታቸው ነበር። በዚህ ምክንያት የመከፋፈሉን ዘመን በኃይል አጥፍተው ጠንካራ ማዕከላዊ መንግስት ለማቆም ያደረጉት ሙከራ በቀላሉ መገመት እንደሌለበት እዚህ ላይ ማስተዋል እንችላለን። በማናቸውም ረገድ ለኢትዮጵያ ሲወጡ ሲወርዱ ቆይተው ከእንግሊዝ መንግስት ጋር በነበረ ቅራኔ ጦርነት ተጭሮ እጅግ ፈታኝ ሁኔታ ቢገጥማቸውም ቴዎድሮስ በጠላት እጅ ተማርከው ራሳቸውንም አገራቸውንም ላለማዋረድ በአቋማቸው ጸንተው ሕይወታቸውን ማሳለፋቸው የጀብዱ ስራቸውን ያሳያል። እስከ ሞት ድረስ የራሳቸውንም ክብር እንደምን መጠበቅ እንደሚወዱ ይሄው ራሱ ያስረዳል። ስለዚህ ዛሬ በህይወት ያለነው የኢትዮጵያን አንድነትና እድገት ከልብ የምንመኘው ሁሉ የቴዎድሮስን ድካምና መስዋዕትነት በአክብሮትና በአድናቆት መዘከር እንዳለብን ደግመን እናስታውሳለን። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።